የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የመንግስትን የሰላም ጥሪን በማይቀበሉ መንግስት ጽንፈኛ ብሎ የሚጠራው የፋኖ ቡድን አባላት ላይ ጥምር ጦሩ እርምጃ እየወሰደ መሆኑን በሰሜን ወሎ ዞን መቄት ወረዳ የተሰማራው ጥምር ጦር ገለጸ። በዚህ ኦፕሬሽን ቡድኑ ከፍተኛ ኪሳራ ደርሶበታል የተባለ ሲሆን 10 ሞት 8 ቁስለኛ ሲሆኑ 16 አባላት መማረካቸው ተገልጿል። በተጨማሪም ከጦር መሳሪያ 3 ክላሽና 10 የቃታ መሳሪያ መማረኩ ተመላክቷል። ተጨማሪ አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። በግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው ማለቱን ጨምሮ በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። ዝርዝሩን የምናስደምጣችሁ ይሆናል። አራተኛው ምክንያታዊ የናይል ወንዝ አጠቃቀምና ቀጠናዊ ውህደት ዓመታዊ ፎረም በምህጻረ ቃሉ አፍሪ ኢራን ቀጠናዊ ኮንፈረንስ ዛሬ በአዲስ አበባ ተካሂዷል። በኮንፈረንሱ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ቀጠናዊ የኃይል ትስስር ለመፍጠር አዳዲስ የፋይናንስ ምንጮች እንደሚያስፈልጉ ገልጸዋል። ለዘላቂ የኢንዱስትሪ ልማት፣ ለስራ ፈጠራና ለአየር ንብረት ለውጥ መቋቋም አስተማማኝና ፍትሃዊ የኃይል አቅርቦት መሰረት ሆኖ ማገልገል እንዳለበትም ጠቁመዋል። ሌላኛው መረጃችን ነው። በጋምቤላ ክልል አኝዋ ዞን 2 ሰዎች በታጣቂዎች ተገድለው ከ20 በላይ እንስሳት ደግሞ መዘረፋቸውን ነዋሪዎች ተናገሩ። ዘረፋውና ግድያው ሲፈጸም ያዩ 2 አስተያየት ሰጪዎች የሚሊሻ ልብስ የለበሱና የጊኒ ወርም ቦርሳ ያነገቱ 8 ታጣቂዎች ከጫካ ወጥተው ከብቶች ሲጠብቁ በነበሩት ሰዎች ላይ ተኩስ መክፈታቸውን ገልጸዋል። ጥቃቱን የሚፈጽሙት በክልሉ የሚንቀሳቀሱ ታጣቂዎች እንጂ የአካባቢው ባለስልጣናት እንደሚሉት ከደቡብ ሱዳን የመጡ ኃይሎች አይደሉም ብለዋል። ሙሉ መረጃውን አጠናቅረናል። የእስራኤልና ኢራን ጦርነት ከተጀመረ ዛሬ 5ኛ ቀኑን ሲይዝ ጦርነቱ ከወታደራዊ ጦርነት በተጨማሪ ወደ ሳይበር ጦርነትም አድማሱን ማስፋቱ ተሰምቷል። በዚህም በዋነኛነት በነዳጅ ማደያዎች ይጠቀሙበታል የተባለውን አገልግሎት የኢራኑ ስፓ ባንክ ዛሬ በተፈጸመበት የሳይበር ጥቃት አቋርጧል። በሌላ በኩል በቀን ከ200,000 በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራው በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባለስቲክ ሚሳይል መመታቱ የሚታወስ ሲሆን ይህ ማጣሪያ 60 በመቶ የሚሆነው ነዳጅ ለእስራኤል የሚያቀርብ የነበረ ነው። ጥቃቱን ተከትሎ በደረሰበት ጉዳት ሙሉ በሙሉ ስራ ማቆሙ ተሰምቷል። ሌሎችም በርካታ የሁለቱን ሀገራት ወቅታዊ ሁኔታዎች የተመለከቱ መረጃዎችን አጠናቅረናል፣ የምናስደምጣቸው ይሆናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። የሕግ አገልግሎት መምሪያው ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍ መጠየቁን ገልጿል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቀስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል።
የመንግስትን የሰላም ጥሪ በማይቀበሉ መንግስት ጽንፈኛ ብሎ የሚጠራው የፋኖ ቡድን አባላት ላይ ጥምር ጦሩ እርምጃ እየወሰደ መሆኑን በሰሜን ወሎ ዞን መቄት ወረዳ የተሰማራው ጥምር ጦር ገለጸ። ጥምር ጦሩ የመንግስትን ተደጋጋሚ የሰላም ጥሪ ችላ በማለት በሰሜን ወሎ ዞን መቄት ወረዳ እንደተሰማራ በገለጸው በዚህ ቡድን ላይ ዛሬ ሌሊት ከአንጀብ ክላስተር በመነሳት ፍላቂት ከተማ ለመግባትና የህዝብ ሀብትና ንብረትን ለመዝረፍ እንደመጣ የገለጸውን ቡድን የመቄት ወረዳና የፍላቂት ከተማ አስተዳደር ጥምር ጦር በሚገባው ቋንቋ አስተናግዶታል ሲል ገልጿል። በዚህ ኦፕሬሽን ቡድኑ ከፍተኛ ኪሳራ ደርሶበታል የተባለ ሲሆን 10 ሙት 8 ቁስለኛ ሲሆኑ 16 አባላት መማረካቸው ተገልጿል። በተጨማሪም ከጦር መሳሪያ 3 ክላሽና 10 የቃታ መሳሪያ መማረኩ ተመላክቷል። ከዚህ በፊት ባሳለፍነው ሳምንት በዋድላ ወረዳ በተደረገ ኦፕሬሽን 3 የፋኖ አመራሮች መገደላቸውን ያመላከተው ጥምር ጦሩ የዋድላ ወረዳ ጥምር ጦር 1 ዲሽቃ መማረኩን አስታውሷል። የመቄት ወረዳ የመንግስት ኮሚኒኬሽን አሁንም በዞናችን የምትንቀሳቀሱ አካላት መንግስት ያቀረበው የሰላም ጥሪ በመቀበል የበደላችሁትንና የጎዳችሁትን ህዝባችሁን ይቅር በማለት ወደ ሰላሙ አማራጭ እንድትመለሱ ጥምር ጦሩ ጥሪ ያቀረበ ይህንን እድል በማይጠቀም ቡድን ላይ የተጠናከረ እርምጃ የሚወሰድ መሆኑን ያሳውቃል በማለት አሳስቧል። የእስራኤልና ኢራን ጦርነት ከተጀመረ ዛሬ 5ኛ ቀኑን ሲይዝ ጦርነቱ ከወታደራዊ ጦርነት በተጨማሪ ወደ ሳይበር ጦርነትም አድማሱን አስፍቷል። የኢራን ጦር በእስራኤል ላይ መጠነ ሰፊ ጥቃት እንደሚያደርስ ሲዝት ኢራን ከ140 ድሮኖች በላይ ወደ እስራኤል ለጥቃት መላኳ ተሰምቷል። ትናንትና ማታ ኢራን ከእስከዛሬው ቀለል ያለ የሚሳኤል ጥቃት በ2 ዙር እንዳደረሰችና 5 ሰዎች ቀላል ጉዳት እንደደረሰባቸው የእስራኤል የአደጋ አገልግሎት ገልጿል። ኢራን በሚሳኤል ከቴልአቪቭና ኢየሩሳሌም በተጨማሪ ሄርዝሊያን ስታጠቃም እስራኤል በምዕራብ ኢራን ያሉ የድሮንና የሚሳኤል መሰረተ ልማቶችን መታለች። የኢራን የውጭ ጉዳይ ሚኒስቴር እስራኤል የዓለም ትልቁን የነዳጅ ማውጫ ኢላማ ማድረጓን ተናግረዋል። ሚኒስትሩ እስራኤል የኢራንን የነዳጅና የኃይል መሰረተ ልማቶች ኢላማ እያደረገች መሆኑን አንስተው ይህም ጦርነቱን ቀጠናዊ ለማድረግ ያላትን ፍላጎት ያሳያል ሲሉ ከሰዋል። የኢራኑ ሰፓህ ባንክ ዛሬ በተፈጸመበት የሳይበር ጥቃት የተወሰኑ አገልግሎቶችን አቋርጧል። በኢራን በዋነኝነት በነዳጅ ማደያዎች ይጠቀሙበታል የተባለው ባንኩ ችግሩ ከተወሰኑ ሰዓታት በኋላ ይቀረፋል ያለ ሲሆን ከእስራኤል ጋር የተገናኘ ጎንጀሽኬ ዳራንዴ የተባለ የመዝባሪ ቡድን ኃላፊነቱን በመውሰድ የባንኩን ሁሉንም መረጃዎች ማጥፋቱን አስታውቋል። ኳታር የሁለቱ ሀገራት ጦርነት እንዲያበቃ በየቀኑ ከአሜሪካ ጋር ንግግር እያደረገች መሆኗን የውጭ ጉዳይ ሚኒስትሯ ገልጸዋል። የእስራኤልና የኢራን ጦርነት መባባስን ተከትሎ አሜሪካን 2 ዩኤስኤስ ኒሚትዝ አውሮፕላን ተሸካሚዎችንና የጦር መርከቦችን ወደ መካከለኛው ምስራቅ አጓጉዛለች። በተጨማሪ የአሜሪካ ከፍተኛ ባለስልጣናት የአሜሪካ የጦር መርከቦች በቁጥራቸው አነስተኛ የሆኑ የኢራን ሚሳኤሎችን ማክሸፋቸውን ተናግረዋል። የእስራኤልን ጥቃትና የዶናልድ ትራምፕን ማስጠንቀቂያ ተከትሎ በርካታ ሰዎች ቴህራንን ለቀው እየወጡ ይገኛሉ። ከሰዎች መብዛት የተነሳም ድሮ 3 ሰዓት ይወስድ የነበረ መንገድ አሁን 14 ሰዓታት እየወሰደ ይገኛል ተብሏል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ አሁን ላይ የአሜሪካ ዜጎችን ከእስራኤል ለማስወጣት የሚያስችል ጊዜ ላይ እንዳልተደረሰ አስታውቋል። እኛ በእስራኤል የምንገኝ ኤርትራውያን የፖለቲካ ጥገኝነት ጥያቄዎች አጋርነታችንን እንገልጻለን ያሉት ደግሞ የብርጌድ ንሓመዱ አባላት ናቸው። አባላቱ በማህበራዊ ሚዲያቸው ላይ ባሰፈሩት መልእክት በዚህ ከኢራን ጋር ጦርነት በሚደረግበት ወሳኝ ሰዓት እኛ በእስራኤል የምንኖር ኤርትራውያን ጥገኝነት ጥያቄዎች አጋር መሆናችንንና ጉዳዩም እንዳሳሰበን እናስታውቃለን ብለዋል። ጨምሮም የዚህ ሀገር እንግዳ እንደመሆናችን መጠን አሁን ያለውን አስቸጋሪ ሁኔታ እየታዘብን ሲሆን እንደ ማንኛውም የእስራኤል ዜጋ ፍርሃቱንም ጭንቀቱንም ሆነ አስቸጋሪነቱን እየተካፈልን ነው። በዚህ አስቸጋሪ ወቅት ከእስራኤል ጎን መቆማችንንና ለሰላም እየጸለይን እስራኤል ድል እንደምታደርግ ተስፋ ያለን መሆኑንም እንገልጻለን ያሉት የብርጌድ ንሓመዱ አባላት ማናቸውም ለእስራኤል ደህንነት ስጋት የሆኑ ጉዳዮች መወገድ እንዳለባቸው አሳስበዋል። የብርጌድ ንሓመዱ አባላት ከዚህ ደብዳቤያቸው ጋር ከእስራኤል መከላከያ ኃይል አባላት ጋር የተነሱትን ፎቶግራፍም አብረው አሰራጭተዋል። ብርጌድ ንሓመዱ የሚባሉት በስልጣን ላይ ያለውን የኤርትራ መንግስት የሚቃወሙ መሆናቸው ይታወቃል። በዚህ ደብዳቤያቸው ጨምረውም የኤርትራ መንግስት በአፍሪካ ቀንድ ዋነኛው የኢራን አጋር መሆኑ ይታወቃል። ይሁንና እኛ በስደት ላይ የምንገኝ ኤርትራውያን ግን ይህንን የሁለቱን ሀገራት ጥምረት አንደግፍም፣ ጥምረታቸውም እኛን አይወክልም በማለት ገልጸዋል። ይህ በእንዲህ እንዳለ በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ ከአገልግሎት ውጪ ሆኖ ስራ ማቆሙ ተሰምቷል። በቀን ከ200,000 በርሜል በላይ ድፍድፍ ነዳጅና ዘይት የሚያጣራው በሃይፋ የሚገኘው ትልቁ የእስራኤል የነዳጅ ማጣሪያ እሁድ ምሽት በኢራን ባለስቲክ ሚሳኤል መመታቱ ይታወሳል። እስራኤል በኢራን የሚገኙ 2 የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሃይፋ የነዳጅ ማጣሪያን በባላስቲክ ሚሳኤል መታለች። ማጣሪያው 60 በመቶ የሚሆነው ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተሞች አንዷ በሆነችው በሃይፋ በኢራን የሚሳኤል ጥቃት የወደሙ ቦታዎችን በመቅረጽ ላይ የነበሩ የቲአርቲ ጋዜጠኞች
ሰራተኞች ተይዘው ካሜራቸው እንደተቀማ የዜና አገልግሎቱ አስታውቋል። ቀጠናዊ የኃይል ትስስር ለመፍጠር አዳዲስ የፋይናንስ ምንጮች እንደሚያስፈልጉ ተገለጸ። ቀጠናዊ የኃይል ትስስር ለመፍጠር አዳዲስ የፋይናንስ ምንጮች እንደሚያስፈልጉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገልጸዋል። አራተኛው ምክንያታዊ የናይል ወንዝ አጠቃቀምና ቀጠናዊ ውህደት ዓመታዊ ፎረም በምህጻረ ቃሉ አፍሪ-ኢራን ቀጠናዊ ኮንፈረንስ ዛሬ ሰኔ 9 ቀን 2017 ዓ.ም በአዲስ አበባ ተካሂዷል። ኮንፈረንሱ ቀጠናዊ የኃይል ትስስር ለአካታችና ዘላቂ ልማት በሚል መሪ ቃል ከፍተኛ የመንግስት ኃላፊዎች፣ የቀጠናዊና ዓለም አቀፍ ተቋማት ኃላፊዎች፣ ዲፕሎማቶች፣ ምሁራንና ሌሎች ባለድርሻዎች አካላት በተገኙበት ነው የተካሄደው። በኮንፈረንሱ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኮንፈረንሱ በአካባቢው ትብብርን ለማጠናከር ጥሩ እርምጃ መሆኑን አንስተዋል። በአፍሪካ ሚሊዮኖች ከመብራት አገልግሎት ውጭ ሆነው ኑሯቸውን እየገፉ እንደሚገኙ የገለጹት ሚኒስትሩ አክለውም ቤቶቻችንን ለማብራት፣ ኢኮኖሚያችንን ለማጎልበትና ወጣቶቻችንን ለማነሳሳት የጋራ ፍላጎታችንን እናሰባስብ ሲሉ ተናግረዋል። በተጨማሪም ቀጠናዊ የኃይል ትስስር አዳዲስ የፋይናንስ ምንጮችን እንደሚፈልግ ገልጸዋል። ለዘላቂ የኢንዱስትሪ ልማት፣ ለስራ ፈጠራና ለአየር ንብረት ለውጥ መቋቋም አስተማማኝና ፍትሃዊ የኃይል አቅርቦት መሰረት ሆኖ ማገልገል አለበት ያሉ ሲሆን ይህንንም ለማሳካት የጋራ መሰረተ ልማት፣ የተጣጣሙ ፖሊሲዎችና ድንበር ተሻጋሪ የኃይል ንግድ የአፍሪካ ህብረት የ2063 አጀንዳን እቅዶች ለማንሳት ወሳኝ መሆናቸውን አስረድተዋል። አፍሪ-ኢራን ፍትሃዊና ምክንያታዊ የውሃ አጠቃቀም መርህ የናይል ወንዝ ውሃ አጠቃቀም ገዢ መርህ በማድረግ በናይል ወንዝ ፍትሃዊነት ማረጋገጥ እንዲቻል ዓላማ ይዞ የተቋቋመ ዓመታዊ ቀጠናዊ ኮንፈረንስ ሲሆን በዚህ ዓመት በዋናነት ትኩረቱን የመንግስትና የግል ሴክተር ትብብር የፋይናንስ ምንጮች ላይ በስፋት አድርጎ ተካሂዷል። በጋምቤላ ክልል እሁድ ዕለት በታጣቂዎች ግድያ ተፈጽሟል ተባለ። በጋምቤላ ክልል አኝዋ ዞን 2 ሰዎች በታጣቂዎች ተገድለው ከ20 በላይ እንስሳት ደግሞ መዘረፋቸውን ነዋሪዎች ተናግረዋል። በአቦቦ ወረዳ ቼቦ መንደር 9 በሚባል ቀበሌ እሁድ ከቀኑ 9 ሰዓት ተፈጸመ በተባለ ጥቃት ከብቶች ሲጠብቁ የነበሩ 2 ሰዎች መገደላቸው ስማችን አይጠቀስ ያሉ የአካባቢው ነዋሪዎች የሆኑ 4 አስተያየት ሰጪዎች ተናግረዋል። ማንነት አይጠቀስ ያሉ አንድ የአካባቢው አስተዳደር አመራር አባል የሆኑ ባለስልጣንም ይህንን አረጋግጠዋል። ዘረፋውና ግድያው ሲፈጸም አይተናል ያሉ 2 አስተያየት ሰጪዎች የሚሊሻ ልብስ የለበሱና የጊኒ ወርም ቦርሳ ያነገቱ 8 ታጣቂዎች ከጫካ ወጥተው ከብቶች ሲጠብቁ በነበሩት ሰዎች ላይ ተኩስ መክፈታቸውን ገልጸዋል። እነዚህ ታጣቂዎች ከብቶች ሲጠብቁ የነበሩ 2 ሰዎችን ገድለው 20 ከብቶችን ነርተው መውሰዳቸውንም ተናግረዋል። የሟቾቹ ስም መለሰ ላራጎና ዘለቀ ጋቦሬ የሚባል ሲሆን እድሜያቸውም ከ45 እስከ 50 ባለው ይሆናል ብለዋል። ጥቃቱ እንደተፈጸመ ወዲያውኑ የቀበሌ ሚሊሻዎች አካባቢውን መቆጣጠራቸውን የተናገሩት። በተመሳሳይ ባለፈው ሚያዝያ 28 ቀን 2017 ዓ.ም ከብቶችን ለመዝረፍ ጥቃት ፈጽመዋል፣ ከ100 በላይ ከብቶችንም ወስደዋል ብለዋል ነዋሪዎቹም። ከብቶቻችንን ለማስጣል ጥረት አደረግን፣ ተከትለንም ስንሄድ ነበር። ሆኖም የታጠቁ ስለሆኑና ወደኛ ሲተኩሱ ስለነበር አልተሳካልንም ሲሉ አክለዋል። በሰው ሕይወት ላይ የደረሰ ችግር ግን አልነበረም ሲሉ ገልጸዋል። ከዚህ በፊትም እንደዚሁ በአቦቦ ወረዳ መንደር 17 በሚባል ቀበሌ 4 ሰዎች መገደላቸውን ነዋሪዎቹ ተናግረዋል። ሆኖም የህዝቡ አቤቱታ ተገቢውን ትኩረት ባለማግኘቱ ጥቃቶቹ ሊቆሙ አልቻሉም። በየጊዜው የሰው ሕይወት እየጠፋ ነው፣ እንስሳትም በብዛት እየተዘረፉ ናቸው ብለዋል። ጥቃቱን የሚፈጽሙት በክልሉ የሚንቀሳቀሱ ታጣቂዎች ቢሆኑም በአካባቢው ባለስልጣናት ግን ከደቡብ ሱዳን የመጡ ኃይሎች ናቸው ይሉናል። ይህ ግን ልክ አይደለም ብለዋል። ከዚህ በፊት ጥቃቶች ሲፈጸሙ ለወረዳ ለዞንና ለክልሉ ባለስልጣናት አሳውቀናል፣ ነገር ግን የተወሰደ እርምጃ የለም፣ ከብቶቻችንንም አላስመለሱልንም ብለዋል። በ1977 ዓ.ም በሰፈራ የመጣን ነዋሪዎች ነን። ከቅርብ ጊዜ ወዲህ ጀምሮ እየተፈጸመብን ባለው ተደጋጋሚ ጥቃት ግን ሞት አፋፍ ላይ ቆመን ለመኖር ተገደናል ብለዋል። እድሜ ልካችንን ያመረትነውን ሀብትና ንብረት በአንድ ቀን ሰብስበው ሲወስዱት ምን ህይወት አለን ሲሉም አማረዋል። በዚህ ሁኔታ መኖር ስለምንቸገር መንግስት እንዲደርስልን እንማጸናለን፣ ካልሆነ ግን አካባቢውን ለቀን እንወጣለን በማለትም ገልጸዋል። ለህይወታችን እየሰጋን ነው የምንኖረው ያሉት ነዋሪዎቹም የጋምቤላ ክልል መንግስት የጸጥታ አካላትና የመከላከያ ሰራዊት አባላት ጥበቃ እንዲያደርጉላቸውም ጥያቄያቸውን አቅርበዋል። አርኤስኤፍ በሊቢያ ድንበር አቅራቢያ ቁልፍ ቦታ መያዙን ገለጸ። የሱዳን ፈጣን ድጋፍ ሰጪ ኃይሎች ሰኞ ዕለት በሰሜን ሱዳን ግዛት ከሊቢያና ግብጽ ድንበሮች አቅራቢያ የሚገኘውን ኦሳይስ የተሰኘውን ስትራቴጂክ ቦታ መያዙን ገልጿል። ይህ እርምጃ የፓራሚሊታሪ ቡድኑ የአቅርቦት መስመሮችን ለማጠናከር ይረዳል ተብሎለታል። አርኤስኤፍ ሀገራቱን ለመቆጣጠር ከ2 ዓመት በላይ በዘለቀው ጦርነት ከሱዳን ጦር ጋር እየተዋጋ ነው። የአርኤስኤፍ አማካሪ መሐመድ ሙክታር ለሱዳን ትሪቡን እንደተናገሩት ኃይላቸው በጀበል አርኪኑ ተራራ ክልል አቅራቢያ
የሚገኘውን ካርበልቱም የተሰኘውን የባህር ዳርቻ ተቆጣጥረዋል። በተያዙት አካባቢዎች በሱዳን፣ ሊቢያና ግብጽ መካከል መገናኛ መስመር በሆነው ስልታዊ ትሪያንግል አካባቢ መያዙን ተከትሎ ነው። በአካባቢው የተሰማራው የመከላከያ ሰራዊት ጥምረት ቃል አቀባይ ስለ ጉዳዩ ምላሽ ማግኘት አልተቻለም ብሏል። ይህ የጦር ግስጋሴ የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ጁን 2 ቀን በቪዲዮ ወደ ሰሜናዊ ግዛት ኃይላችን እየገባን ነው ብለው ከተናገሩ በኋላ ሲሆን ሰላማዊ ዜጎች በቤታቸው እንዲቆዩ አስጠንቅቀዋል። በቀረጻው ላይ ዳጋሎ አርኤስኤፍ በአካባቢው የአይኤስኤስ ታጣቂዎች በማለት የገለጻቸውን የሱዳን ታጣቂዎች መረጃ እንዳላቸውና ህጋዊ ኢላማ እንደሆኑም ገልጿል። ዘመቻው በሰላማዊ ሰዎች ላይ ጉዳት እንደማያደርስም ተናግረዋል። ተንታኞች እንደሚሉት አርኤስኤፍ በኮርዶፋንና በዳርፉር አካባቢዎች የሚያደርገውን እንቅስቃሴ ለማጠናከር ከሊቢያ የሚወስደውን የአቅርቦት መስመር ለማስጠበቅ እየሞከረ ነውም ተብሏል። በዳርፉር ክልል የሰራዊቱ የመጨረሻ ምሽግ በሆነው በኤልፉሸር ላይ የአርኤስኤፍ ጥቃት ከተጠናከረበት ጋርም ይገጣጠማል። በመሬት ላይ ያሉ ምንጮች እሁድ ዕለት በከተማይቱ ላይ የአርኤስኤፍ ጥቃት እጅግ በጣም ኃይለኛ ሆኖ እንደቀጠለ ገልጸዋል። ይህም ከበባውን ለማጠናከር የተደረገው ጥረት አካል ነው ብለዋል።